ባህሩ የኢትዮጵያ ነው። ኢሳያስ የፈሩት ቀን መጣ። ፈረንሳይ ኢትዮጵያ አሰብን በእጇ እንድታስገባ እንደምትደግፍ አረጋገጠች። ወደብ ልማቱ ላይ ኢንቨስት የማድረግ ፍላጎት እንዳላትም ጠቁማለች። ከባድ የወራ ዝግጅት እየተደረገብን ነው። የትኩሳቱ መለኪያ ሲል የጠራው ጥቃት የከሸፈበት ህወሓት አዲስ ክስ ይዞ መጣ። አቡዳቢ በሱዳን ጉዳይ እጅ ሰጠች። ሩጫውን ሳውዲ አሸነፈች። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታወቀች። ኢትዮጵያ ከኤርትራ ጋር ወደ ተካረረ ውጥረት ውስጥ በገባችበትና ኢትዮጵያ ያቀረበችውን የመደራደር ሀሳብ ኤርትራ ውድቅ ባደረገችበት ሰዓታት ልዩነት ከወደ ፈረንሳይ አዲስ የምስራች ተሰምቷል። ፈረንሳይ ኢትዮጵያ አሰብን በእጇ እንድታስገባ እንደምትደግፍ ያረጋገጠች ሲሆን በወደብ ልማቱ ላይ ኢንቨስት የማድረግ ፍላጎት እንዳላት መጠቆሟ ደግሞ ኢሳያስ የፈሩት ደረሰ ያስባለ ሆኗል። ኢትዮጵያ ለኤርትራ መንግስት ከክልሏ ጦሩን እንዲያስወጣላት ባሳሰበች ማግስት ደግሞ ህወሓት ከባድ የወራ ዝግጅት እየተደረገብን ነው ሲል አዲስ ክስ ይዞ መጥቷል። የነዚህንና የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሰላም እቅድ እንደምትደግፍ ማስታወቋን አክለን እናስደምጣችሁ አሰናድተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ፈረንሳይ ኢትዮጵያ የባህር ጠረፍ ተጋሪ ለመሆን ያላትን የላቀ ፍላጎት እንደምትደግፍ በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ተወካይ አምባሳደር አሌክሲስ ላሚክ በድጋሚ አረጋግጠዋል። አምባሳደር አሌክሲስ የባህር ጠረፍ ያልነበራቸው የአውሮፓ ሀገራት የባህር ጠረፍ ተጋሪ የሆኑበት ተሞክሮ በማጋራት የኢትዮጵያ የባህር በር ባለቤት የመሆን ጥያቄ በውይይትና በሰጥቶ መቀበል መርህ ሊረጋገጥ የሚችል ነው በማለት አብራርተዋል። ፈረንሳይ ከ2010 ጀምሮ የኢትዮጵያ የባህር ኃይልን በማደራጀት ሂደት ውስጥ ወሳኝ ድጋፍ እያደረገች ያለች የቁርጥ ቀን አጋር መሆኗ የሚታወቅ ሲሆን አብዛኞቹ አዳዲስ የባህር ኃይሉ ሰራዊት አባላትም የሰለጠኑት በፈረንሳይ መንግስት ወጪ መሆኑ ይታወቃል። በቅርቡም ከፍተኛ ወታደራዊ አመራሮችን ያሳተፈ ጥብቅ ስብሰባ በአዲስ አበባ መካሄዱ የሚታወስ ሲሆን ይኸው በተለይ በባህር በር ጉዳይ ዓለም ይስማኝ እያለች ላለችው ኢትዮጵያ ትልቅ ዲፕሎማሲያዊ በር የከፈተ ነው የተባለለት ጥብቅና ጠቃሚ ስብሰባ የተዘጋጀውና የተመራው በፈረንሳይ ሲሆን የፈረንሳዩ ባህር ኃይል አዛዥም በወቅቱ ለኢትዮጵያ ያላቸውን ድጋፍ ማረጋገጣቸው ይታወሳል። በፈረንሳይ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ፒየር ሺልስ ሰብሳቢነት የተካሄደውና አፍሪካን ካፓሲቲ ሰሚት በሚል ስያሜ የተዘጋጀው ስብሰባው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የፈረንሳይ ጠቅላይ ኤታማዦር ሹም ጀነራል ፒየር ሺልስ በተጨማሪ የናይጄሪያ፣ የሴኔጋል፣ የቤኒን፣ የካሜሩን፣ የዩጋንዳና የሩዋንዳ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ተሳትፈውበታል። ስብሰባው ለኢትዮጵያ የባህር ኃይል ጉዞና የባህር በር ስኬት እጅግ ጠቃሚ መሆኑ ተነግሯል። የኢትዮጵያ የባህር ኃይል መልሶ ማደራጀትን በተመለከተ ከኢትዮጵያ ጋር ትብብር ለመፍጠር ከዓመታት በፊት ስምምነት ያደረገችው ፈረንሳይ አሁንም የኢትዮጵያ ወሳኝ አጋር መሆኗን ማረጋገጧ የቀጠለች ሲሆን ኢትዮጵያ የባህር ጠረፍ ተጋሪ ለመሆን ያላትን የላቀ ፍላጎት እንደምትደግፍ በአምባሳደር አሌክሲስ ላሚክ በኩል በድጋሚ ይፋ አድርጋለች። አምባሳደሩ ሀገራቸው ለኢትዮጵያ የባህር በር ፍላጎት መሳካት ያላለሰለሰ ድጋፍ እንደሚያደርጉ በገለጹበት ንግግራቸው የባህር ጠረፍ ያልነበራቸው የአውሮፓ ሀገራትን የባህር ጠረፍ ተጋሪ የሆኑበትን ተሞክሮ በማጋራት የኢትዮጵያ የባህር በር ባለቤት የመሆን ጥያቄ በውይይትና በሰጥቶ መቀበል መርህ ሊረጋገጥ የሚችል ነው በማለት አብራርተዋል። በቀጣይ መረጃ የኢትዮጵያ መንግስት ለሌላ ዙር ዳግም ጦርነት እየተዘጋጀ ነው ሲል ከሻዕቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት ገለጸ። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን አስታወቀ። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ዳግማዊ ጦርነት ለመክፈት የታለመ ነው ሲል ድርጅቱ
የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊት ላይ የተፈጸመው የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁሟል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካኝነት 40 በመቶ የሚሆነውን የትግራይ ህገ መንግስታዊ መሬት ወሮ በመያዙ ህዝቡ መጠለያ ጣቢያዎች ውስጥ ለሞትና ስቃይ መዳረጉን ገልጿል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎት ወደ ጦርነት መግባት ሳይሆን የፕሪቶሪያ ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና አሜሪካ በኩል የወጡ መግለጫዎች ጥሩ ጅምር ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደሚያስፈልግ አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላም ድርድር እንዲመለስ ሲል በመግለጫው ገልጿል። በመጨረሻም የተባበሩት አረብ ኤምሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታወቀች። የተባበሩት አረብ ኤምሬትስ በአሜሪካ የቀረበውንና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤምሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበል ገልጸዋል። ኤምሬትስ በአስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን አሜሪካ፣ ግብጽና ሳውዲ አረቢያ ካቀፈው በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር በቅንጅት እንደምትሰራ ማረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ብሎስ የቀረበው የሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጸዋል። የተነሱት ነጥቦችም የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸውን ዘ አረቢያ ኒውስ አስነብቧል። የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ግንኙነት ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸው በኤርትራ ላይ ማድረጋቸውም እየተዘገበ ይገኛል። በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ መታየቷ የአረብ ሀገራት ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና ሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤምሬትስ ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት መሆኑ ተገልጿል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። ይህ በእንዲህ እንዳለ ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት የተፈራረሙ ሲሆን ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋት ለማጠናከር የታለመ መሆኑን የሶማሊያ መከላከያ ሚኒስትር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስቴር አህመድ ሞአሊም ፊቂና በሳውዲ አቻቸው ልዑል ኻሊድ ቢን ሳልማን የተፈረመው ይህ ስምምነት የተለያዩ የጋራ ወታደራዊና የመከላከያ ጉዳዮች የሚመለከት ነው። ሶማሊያ ከሌላ አገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሱ የሚታወስ ሲሆን እስራኤል በቅርቡ ለሶማሊላንድ የአገርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች ነው። በተመሳሳይ ሶማሊያ ከግብጽም ጋር አዲስ ስምምነት የፈረመች ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር በማጠናከር ላይ መስማማታቸው ተነግሯል። ባለፈው ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚደግፉ የትኛውም ተግባር በጋራ እንቃወማለን ብለዋል። ግብጽ በበኩሏ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንቱ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ
አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።